ወአሽዕር ቀልበከ ልብህን አሳውቀው እነሆ ነው ነገሩ ላየናሉከ እንደማይደርስብህ ለልብህ አሳውቀው። ወደ አንተ አይመጣም ላየናሉከ አይደርስህም ሚነ ሪዝቂ ሲሳይ ሪዝቅም ይሁን ወልኸይር ማንኛውም መልካም ነገር ይሁን ወደ አንተ እንደማይደርስ ለልብህ ንገረው። መቼ እንጂ ኢላ ማ ከተበሁ ላሁ ለክ አላህ ለአንተ የወሰነልህ ከሆነ እንጂ። ወለው ኢጅተሀድተ ፊህ ብትጥር እንኳ ቢሒለቲ ሰማዋት ወልአርድ ሰማይ ምድር ውስጥ ያለ ዘዴን ሁሉ ፈጥረህ ተጠቅመህ ጥረት ብታደርግ አላህ ለአንተ ያልከተበው ነገር እንደማይመጣልህ ለልብህ አሳውቀው። ለጆሮ ብቻ ሰማይ ምድር ውስጥ አሉ የሚባሉ ዘዴዎችን፣ አማራጮችን፣ ጥበቦችን፣ ክህሎቶችን ተጠቅመው እንኳ ብትጥር ብትሞክር አላህ ለአንተ ያልከተበውን ነገር በብልጠት በጉልበት በብልሃት ጎትተህ አታመጣው ማለት ነው። ይሄን ለልብህ ንገረው። ይሄ ከጥሩ ምክራቸው መራል በማወቅ ደረጃ ጭንቅላታችን ያውቃል፣ ጆሮአችን ይሰማል። የሚጠቅመው አላህ ነው፣ የሚሰጠው አላህ ነው፣ የሚከለክለው አላህ ነው እንላለን። ግን ልባችን ያውቃል። ስለዚህ ከሚያስፈልጉን ምክሮች አንዱ ይሄ ሰዎችን በማያገባቸው ነገር አትወቀሳቸው። እገሌ ከለከለኝ፣ እገሌ አባረረኝ አትበል። ከአላህ ዘንድ ተባረከ ወተዓላ የተከተበውን ማንም አያስፈልግም። ከአላህ ዘንድ ያልተከተበውን ያልተወሰነውን ያንተ ጉጉት፣ ያንተ ብቃት፣ ያንተ ብልጠት፣ ያንተ ችሎታ አያመጣው። ስለዚህ ኢብኑ ቁዳማ ምን አለ? ወአሽዕር ቀልበከ ልብህን አሳውቀው፣ ለልብህ ንገረው እነሁ ላ የናሉከ ሚነ ሪዝቂ ርዝቅ ወደ አንተ አይደርስም፣ ወልኸይር ሌላም ኸይር መልካም ነገር ትዳር ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ሌሎችም ነገሮች ወደ አንተ ሊመጡ ከአንተ ጋር ሊገናኙ አይችሉም ኢላ ማ ከተበሁ ላሁ ለከ አላህ የከተበው ከሆነ እንጂ። ካልከተበውሳ ወለው ኢጅተሀድተ ፊህ አላህ ካልከተበው አንተ ብትጥር እንኳ ቢሒለቲ ሰማዋት ወልአርድ የሰማይ የምድርን ዘዴ መዳረሻ ተጠቅመህ ብትሞክረው አይሆንም። ነገረ ስራን ለአላህ ሲል ህይወት የሚረጋጋው ይሄ አጭር ቃል ሁሌ በአፍ ተጋም በልብህም አስቀምጠው። አላህ ለኔ ከትቦት ቢሆን ኖሮ ይሆን ነበር። ጥሩ ነገር ካለ አላህ ለኔ ጥሩ መሆኑን ፍቶ አድርጎልኝ ከትቦልኝ ቢሆን ይሆን። እኔ ባልፈልጉም ይመጣ ይለጠፍብኝ መጥፎ ነገር ደረሰብህ ለኔ ኸይር መሆኑን አውቆ ነው አላህ ያደረገው። አላህ ከቀደረው ደግሞ ሰባት ሰማይ ቢወጣ ሰባት ምድር ብሰርግ አይከም ሐቂቃ በህይወት ሰላም የሚያስገኘው ህይወት ላይ ሰላም መሆን የሚቻለው በዚህ መልኩ በቀደር ስናል ነገረ ስራችን ለአላህ ስንሰጥ። ወላ የጅሪ ዐለይከ አንተ ላይ አይከሰትም ማ ተክረሁ የምጠላው ነገር ኢላ ማ ከተበሁ ላሁ ዐለይከ አላህ የጻፈብህ ከሆነ እንጂ። ወለው ኢጅተመዐ ዐለይከ አንተ ላይ ቢሰበሰቡ ቢያድሙ እንኳ መን ፊ ሰማዋቲ ወልአርድ ሰማይና ምድር ውስጥ ያሉ በሙሉ ቢያድሙ እንኳ አንተ ላይ ሊደርስ አይችልም አላህ የከተበው እንጂ። ሰዎች በልተው ስለመጡ አይደለም ነገሩ አንተ ላይ የተከሰተው። ሰማይ ምድር ያሉ እንኳ ቢመጡ የሚከሰተው አላህ የፈቀደው ያክል። ፈኢነማ አሳበከ አንተ ላይ የደረሰ ነገር ለም የኩን ሊዩኽጢአከ ሚስተሃል በአጀል በጥንት በቀደር አላህ በህይወት ዘመንህ እንዲህ ነገር ይደርስብሃል እንዲህ ነገር ይደርስብሻል ተብሎ ከተጻፈ አይቀርም። ማንም ሊያስቀረው አይችልም። ወማ አኽጠአከ በአጀል በተፈጥሮ በቀደር አንተን የሳተ አንተ ላይ ያልተወሰነ ነገር ያልተጻፈ ነገር ደግሞ ለም የኩን ሊዩሲበክ ሊደርስብህ አይችልም። በርዶ ሳይጨናነቁ ተረጋግቶ ለመኖር ይሄ ምክር ያስፈልገናል። ይሄ ደግሞ የኢብኑ ቁዳማ ምክር ብቻ አይደለም። هذا اقتباس من حديث ابن عباس ከአብዱላህ ኢብኑ አባስ የተወሰደ ነው። ትርሚዚ ሌሎችም የመዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ አባስን ምክር መክሯቸዋል። ከምክሩ አንዱ ሰማይ ምድር ውስጥ ያለ በሙሉ ሰው ጂኒ በሙሉ ቢሰበሰብ አንተን መጉዳት ቢፈልግ በምንም ሊጎዱህ አይችሉም። አላህ የከተበው ነገር ካለ ያችን ጉዳት በእነሱ አማካኝነት ልታገኛት ትችላለህ። ሰማይ ምድር ላይ ያለ ድሮ ዘንድሮ ያለ ሰው ጂኒ ተሰብስቦ እገሌን እንጥቀመው ቢል በዝተው ስለመጡ ሊጠቅሙ አይችሉም። እንደው ከጠቀሙህም አላህ በከተበው ነገር ይጠቅሙሃል። እነሱ ሰበብ ብቻ ነው የሆኑት ብዛታቸው አይደለም። ይሄን መርሁ አድርጎ የሚኖር ሰው ህይወቱ ላይ ከዙሪያው ስንት መከራ ቢንጫጫ ሰዎች እሱን ለመግዳት ቢፍጨረጨሩ ጉድጓድ ቢቆፍሩ ቀን ከሌሊት ቢያሴሩ ምንም ሊፈራው ነገር የሚደርስበት ነገር አይደለም። መፍራት የሰው ባህሪ ነው፣ ግን ፍርሃቱን ማስተናገድ ይችላል። ማንኛውም ሰው በዙሪያው አደጋ እንዳለ ካወቀ ይፈራል፣ ይጨነቃል። ግን ይሄን አሁን የተባለውን ምክር አላህ ያለው ይሆናል አላህ ያለው አይሆንም የሚለውን የሚያውቁ ሰውና ይሄን የማያውቁ ሰው የጉዳዩ አያያዝ የችግሩ አስተነጋገድ ይለያያል። ትንሽ የምክር ከዛ ድምጿን ሲሰማ አቋሙን የሚለቅ ወድቆ የሚሰባበር ነው ያለቅሷል። ሀገር ሊያፈርስ የሚችል መከራ የመጣበት ሴራ የተሸረበበት ለአላህ ሰጥቶ ዝም የሚል ሰው خليها على الله ይላል ሰው ለአላህ አይ ቀላል አንተ ስለተጨነቅ ቀደሩ አይቀርም። አንተ ጸና ስላልክ ነገሩ አይበረታም። ወፈውዱ አምሪ ኢለላህ
ኢነላሀ በሲሩን ቢልዒባድ ነገረ ስራዬን በሙሉ ወደ አላህ አስደግፌ ተዋለሁ። አላህ ይበቃኛል። ከአባቴም በላይ ከአጎቴም በላይ ከስልጣኔም በላይ ከሀብቴም በላይ ከወዳጅ ዘመዶቼም በላይ ማን አለኝ? አላህ አለኝ። ሐስቢየ አላሁ ወኒዕመል አልወኪል። ሰዎች የፈለጉትን ያድርጉ፣ ድከሙ ያላቸው ይድከሙ፣ ወደ አንተ አይደርስ። ጥረት ብታደርግ አላህ ለአንተ ያልከተው ነገር እንደማይመጣልህ ለልብህ አሳውቀው፣ ለጆሮ ብቻ። ትርሚዚ ሌሎችም የመዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ብን አባስን ምክር መክሯቸዋል። ከምክሩ አንዱ ሰማይ ምድር ውስጥ ያለ በሙሉ ሰው ጂኒ በሙሉ ቢሰበሰብ አንተን መጉዳት ቢፈልግ በምንም ሊጎዱህ አይችሉም። አላህ የከተበው ነገር ካለ ግን ያችን ጉዳት በእነሱ አማካኝነት ልታገኛት ትችላለህ። ሰማይ ምድር ላይ ያለ ድሮ ዘንድሮ ያለ ሰው ጂን ተሰብስቦ እገሌን እንጥቀመው ቢል በዝተው ስለመጡ ሊጠቅሙ አይችሉም። እንደው ከጠቀሙህም አላህ በከተበው ነገር ይጠቅሙሃል። እነሱ ሰበብ ብቻ ነው የሚሆኑት፣ ብዛታቸው አይደለም። ይሄን መርሁ አድርጎ የሚኖር ሰው ህይወቱ ላይ ከዙሪያው ስንት መከራ ቢንጫጫ ሰዎች እሱን ለመግዳት ቢፍጨረጨሩ ጉድጓድ ቢቆፍሩ ቀን ከሌሊት ቢያሴሩ ምንም ሊፈራው ነገር አይደለም፣ የሚደርስበት ነገር አይደለም። መፍራት የሰው ባህሪ ነው፣ ግን ፍርሃቱን ማስተናገድ ይችላል። አንድ ጥበበኛ ባለስልጣን ነበረ። አንድ ጊዜ በስልጣኑ ተመክቶ የሰዎችን ንብረት ይወስዳል፣ መሬታቸውን ይወስዳል፣ ሱቃቸውን ያዘጋል፣ የገቢ ምንጫቸው። አንዲት ሴት በዚህ መልኩ በድሏት እሱ ጋር ሄደች። እያሾፈ አለይኪ ቢሱሉሲል አኺር አላት። ይሄ የድርቅና ጥግ ነው፣ ምን ታመጫለሽ? እኔ ነኝ ትልቁ ባለስልጣን። ቢበዛ ያለች ነገር ቢኖር ሌሊት ላይ ተነስተሽ ዱዓ ማድረግ ነው፣ መክርሻለሁ። የሌሊቱ መጨረሻ ላይ ተነስተሽ ዱዓ አድርጊብኝ አላት። ያውቃል ማለት ነው። ተመልከቱ፣ ግን እያሾፈ ሄደ። ታውቃለች ወዴት መሄድ እንዳለባት። ሱሉሲል ሌሊት ላይ ተነስታ ዱዓ አደረገች። ደጋግማ ጌታዋን ለመነች። ብዙም ሳትቆይ ያ ግፈኛ ሰው በራሱ እጅ ያዘጋጀው ቀስት መጥቶ አገኘውና ከሁሉም ባለስልጣን በላይ የበላይ ባለስልጣን ነው፣ ከኔ በላይ ማንም የለም ብሎ የጠገበ እንኳን ከበላይ አላህ አለ ተባረከ። ስለዚህ ያ ሰው አለቃ ነበር። ሀገሩ ላይ መጨረሻ የሚባል አንድ ደረጃ ከፍ ብሎ ያለው ሰው ፊቱን አዞረበት። ስሞታዎች በዙበት፣ ተያዘ። የያዘው ንብረት የዘረፈው ንብረት በሙሉ ተወስዶበት፣ የራሱ አንድ መቀዳያ ቤቱ ሳትቀር ሁሉ ተወስዶበት፣ ታስሮ ተገርፎ የዋና ሀፍረተ ገላው ብቻ ልብስ ሲቀር ሌላ እርቃኑን ሆኖ እጅ እግሩ ታስሮ ገበያ ላይ የተሽከረከረ እየተወረደ ያቺ የተራሷ መታየች። የመከራትን አድርጋ እሷም ይሁን ሌሎች የተበደሉ የዋጋውን እንዲያገኝ አድርገውታል። ፈኢነ ባዕضሁም ቃል አንዳንዶች ቀደምቶች ብለዋል ኢኒ ለአዕለሙ እኔ ያውቃለሁኝ ሒነ የስተጂቡ ሊ ረቢ ጌታዬ መቼ ዱዓዬን እንደሚለኝ ያውቃለሁ። መቼ ነው ይሄ? ኢዛ ወጀለ ቀልቢ ዱዓ ሳደርግ ልቤ እየፈራ ዱዓ ካደረግኩ፣ ወቅተዐረ ጅልዲ ሆዳዬ እየተሰበሰበ እየነዘረኝ የተንቀጠቀጥኩ ዱዓ ካደረግኩ፣ ወፋበት ዐይናያ አይኔ በእንባ ተሞልቶ የጎረፈ እየፈሰሰ ዱዓ ካደረግኩ፣ ወፉቲሐ ሊ ፊዱዓ የዱዓ በር ተከፍቶልኝ ጥሩ ዱዓዎች መተውልኝ ዱዓ ካደረግኩ፣ እነዚህ አራት ነገሮች ከተሟሉ ጌታ የዱዓዬን እንደሚለኝ ያውቃለሁ። እነዚህ በስሜት ደረጃ እኛም ልናውቃቸው እንችላቸው ስሜቶች ናቸው። ዱዓ ስታደርግ አንዳንዴ ንዝብ ያደርጋል ሰውነት። መርፌ ስትወጋ፣ ጉንዳን ወይም መሰል ነገር ሲነካ፣ ስለት ሲወጋ ሰውነትን እንደሚነዝርህ አይነት ስሜት ይሰማል። ዱዓ ላይ ቁርአን ላይ ዒልም ላይ ሆነ አንዳንዴ ስሜት አለ። ያን ሰዓት ተጠቀመው። ቢያንስ እንኳን ረቢ እግፊር ሊ በል፣ ረቢ እርሐምኒ በል፣ ረበና አቲና ፊ ዱንያ ሐሰነ ወፊል አኺረቲ ሐሰነ ወቂና ዐዛበ ናር። አጭር ዱዓ ግን ትልቅ ነገር የያዘ ልቤ ከፈራሁ የአኺራ ጉዳይ ካሳሰብ፣ የዱንያ ጉዳይ ካሳሰብ አላህ እሺ ቢለኝ ላይለኝ ይችላል ካልክ፣ ሰውነትህ ከነዘረ፣ አይነህ ካነባ፣ ዱዓ ከገራል። አንዳንዴ ዱዓ ማድረግ ትፈልጋለህ፣ ምን የምትለው ዱዓ ይጠፋባል። የሆነ ጊዜ ደግሞ ዱዓ ማድረግ ትፈልጋለህ፣ ዱዓው ይመጣል፣ አፍህ ላይ ይዘንባል፣ ይጎርፋል። እነዚህ ነገሮች ከተሟሉ ሐጃ ወጥቷል፣ ዱዓ ተቀባይነት አግኝቷል። ቃለት ኡሙ ደርዳ አለች ረዲየላሁ ዐንሃ ለሻህር ብኒ ሐውሸብ፣ ሻህር ብኑ ሐውሸብ ለሚባሉት ታቢዕ ኡሙ ደርዳ ሱሐቢያ ናት፣ ታላቅ ሴት ናቸው። የአቡ ደርዳ ባለቤት ናቸው። ከአቡ ደርዳ ጋር በጣም ይዋደዱ ነበር፣ ተግባብተው የሚኖሩ ነበር። ቃዒዳም ነበራቸው፣ በፍቅር የመኖር ሕገ ደንብ ነበራቸው። አቡ ደርዳ ለሚስታቸው ኡሙ ደርዳ የደርዳ እናት ሆኑ
በትዳር ህይወታችን እኔ ተቆጥቼ ተናድጄ ተበሳጭቼ ካየሽ አረጋጊኝ። እንደረጋጋ ከቁጣ ስሜት እንደወጣ የሚያደርገኝን ነገር ሁሉ አድርጊ፣ አታባብሽ። አንቺ ተቆጥተሽ ካየሁ ደግሞ እኔ አረጋጋሽ፣ ቁጣችን እንዲበርድ አደርጋለሁ። ይሄን ካደረግን የትዳር ህይወታችን ይዘልቃል፣ ይጨምራል። ካልሆነ ግን መኖር አይቻልም ማለታቸው። በዚህ መሰረት አብረው ኖረዋል። ያማረ የትዳር ህይወት ነበራቸው። አቡ ደርዳ ቀድመው ሞቱ። ሙዓዊያ እሙ ደርዳን ጠይቁ። መልከ መልካም ሴት ነበሩ፣ አቂላ ሴት ነበሩ። ሁለት ነገር ነበራቸው። ሴት ላይ በጣም የሚፈለገው ይሄ ነው። አንድ መልክ፣ ሁለት አቅል። ከሁለቱ የቱን ምረጥ ብትባል አቅል ምረጥ። አቅል ሁሉ ነገር ያሳምራል። አቅል ከሌለ ባዶ መልክ ምንም አያደርግም፣ ብዙ መዘዝ ያመጣል። ታዲያ እሙ ደርዳ ሁለቱም ነበሯቸው። መልከ መልካም ነበሩ፣ ዒልምም አቅልም ነበራቸው። እኔ ከአቡ ደርዳ ጋር ጣላነታ ከኔ ጋር ጀነት ላይ መሆን ከፈለግሽ ከኔ በኋላ ሌላ አታግቢ። ነቢዩ ዓለይሂ ሰላቱ ወሰላም አንዲት ሴት ሁለት ባል ከነበራት ጀነት ላይ የምትሆነው ከመጨረሻው ባሏ ጋር ነው ብለዋል ብሎኛል ወዳጅ አቡ ደርዳ። ስለዚህ አላገባም። ሙዓዊያ የሚያከሱ ስልጣናቸው፣ በሀብታቸው፣ በአስተዳደራቸው፣ በሌላም የታወቁ ሰው ናቸው። ንጉስም ሐማ ዓለምም ናቸው። ወማዳሪ የአኺራው የባሌ ይሻለኛል ብለው መልሰዋል። እኒህ ጥበበኛ እናት ምናሉ ሻህር ብን ሐውሸብ ለሚባል ታላቅ ታቢዒ አማ ተጂዱ ቁሻዕሪረተን ሰውነትህ ላይ ንዝረት መንቀጥቀጥ አይነት ስሜት አይሰማህም እንዴ? ያ ቃለ በላ ይሰማኛል አላቸው። ቃለት እሙ ደርዳም አሉ አድዑ ዒንደሃ እንዲህ አይነቱ ወቅት ላይ ዱዓ አድርጋል። እንዲህ አይነቱ ወቅት ላይ ዱዓ አድርግ። ፈኢነ ዱዓ ዩስተጃቡ ዒንደ ዛሊክ ይሄኔ ተቀባይነት ያገኛልና። ዱዓ ሰዓት አለ፣ ሁኔታ አለ። ብዙ ጊዜ ዱዓ አደረግኩ ምንም ለውጥ አላገኘሁም ይላሉ ሰዎች። ግን እንዴት ነው ያደረግከው? መቼ ነው ያደረግከው? የት ነው ያደረግከው? ይሄን ከግምት ያደረግ አላህ ተባረከ ወተዓላ ዝንጉ ከሆነ ልብ ዱዓ አይሰማም፣ ደረቅ ከሆነ ቀልብ ዱዓ አይሰማም። ዱዓችን አላህ እንዲሰማን ቅድመ ዝግጅት ማድረግ አለ። ዱዓ እንደ ሶላት፣ ዱዓ እንደ ጾም፣ ሶላት፣ ሐጅ መስፈርት እንዳለ ሁሉ ዱዓ መስፈርቱን አሟልቶ ከተደረገ ይሰምራል። መስፈርቱ ከጎደለው ተንጠልጥሎ ይቃል። ሲጀምርም ዱዓ የሚያደርግ ሰው እኮ ብዙ አለ። ዱዓ የሚያደርግ ሰው አለ። ከስንት አንድ አላህ የወፈቃቸው ሰዎች ካልሆኑ በስተቀር ምናልባት ማታ ተደብቀው የሚያደርጉ የአላህ ወልዮች ካልሆኑ በስተቀር አላህ ከነሱ ያደርግ ወይላ ዱዓ የሚያደርግ ሰው ብዙ አለ። ባዳና ኢቃም መሃል ጥቂት ሰው ነው ዱዓ ሲያደርግ የምናየው። ያደረጉም እንደሆነ ለሰከንድ እጃቸውን አንስተው በወጉ ሳይነሳው ይወርዳል። ረጅም ሰዓት ዱዓ ማድረግ ዱዓው መቅቡል እንዲሆን ከሚያግዙ ነገሮች መሃል አንዱ ረጅም ሰዓት ዱዓ ማድረግ። وعن أبي الجد أبو الجد رحمه الله تعالى جيلان بن فروة البصري የሚባሉት قال قالوا أوحى الله تعالى إلى موسى الله ወደ ሙሳ ወህይ ያስተላለፈ ያ ሙሳ አንተ ሙሳ ሆይ إذا ذكرتني እኔን ስታስታውሰኝ ፈዝኩርኒ አስታውሰኝ ወአዕዳኡከ የሰውነት አካላቶችህ ተንተፊዱ የተንቀጠቀጡ አስታውሰኝ። ወኢዛ ደዐውተኒ ስትለምነኝም ፈጅዐል ሊሳነከ ምላስህን አድርገው ሚን ወራኢ ቀልቢከ ከልብህ በኋላ አድርገው። ምላስህን ከልብህ በኋላ በልብህ የመረጥክ ያሰብክ በምላስህ ግለጥ እንጂ ዝም ብሎ ባፍህ ልብህ ያላመነበትን ያላወቀውን ያላሰበውን ባፍህ ዝም ብለህ አትናገር። ዱዓ ስታደርግ ስትለምነኝ ምላስህን ከልብህ በኋላ አድርገው። ከልብ የመነጨ ዱዓ ይሁን ማለት ነው። አንዳንዴ አያቶች፣ እናቶች፣ ትልልቅ ሰዎች የሚያደርጉት ዱዓ ኪታብ ላይ ብታገላብጥ አታገኝም። ለዛት ማንኛው ግን አሊባት አይወጣም። ኢብኑል ሙስሊም አልቀቡ ኪታቡ ለትካ ኪታቡ ዳዕዋት የነሳኢ የኸጣቢ የሸውካኒ የማንንም የዱዓ የምንም ኪታብ አገላብጦ ያውቁ አሊባታን ያውቁ ግን የሚያደርጉት ዱዓ ደስ የሚል ከየት ነው ሄዶ አይመጣም? ከወረቀት ነው ከፓፓ አይደለም ስልክ አይደለም ልቦት አሚን በእንደዚህ አይነት ዱዓ አንተ በግጥም ቤት የመታህ ከምታደርገው ሰምደህ ይዘህ ከምታደርገው የረጅም ሰዓት ዱዓ እንደዚህ አይነት ዱዓ የደቂቃዎች ዱዓ ይሻላል። የትልቅ ሰዎች ዱዓ
በተለይ አላህን የሚፈሩ በኸይር በዒባዳ እድሜያቸው የገፋ ሐራም የማይበሉ ሰዎች ዱዓ ተቀባይ ነው። በተለይ እናት ዱዓ የወላጅ ዱዓ መቅቡል ከሚሆኑ ዱዓዎች አንዱ ወላጅ ለልጁ የሚያደርገው ዱዓ በኸይርም በሸርም ተጠንቀቅ። ኸይርም ካደረሰላቸው ወላጆች በጥሩ የሚያደርጉት ዱዓ ተቀባይ ነው። ለስኬት ያበቃል። የተባለ ሰማይ በር እንዲከፈትልህ ያደርጋል። ምድር ላይ ርዝቅህን ያሰፋል። ከተቀየሙ ከተቆጡ ከተደነገጡም ደግሞ እንደዚህ ነው። ካንተ አልፎ ለልጅ ሊተርፍ ይችላል። ወኢዛ ደዐውተኒ ፈጅዐል ሊሳነከ ሚን ወራኢ ቀልቢክ ወኢዛ ቁምተ በይነ የደየ እኔ ፊት ስትቆም ለሰላት ለመስጠት ነገሮች ተቁም ቁም መቃመ ዘሊሊ አልሐቂሪ ዝቅ ያለ የተዋረደን ሰው አይነት አቋቋም ቁም። አላህ ፊት ስትቆም ስብር በል ዝቅ በል ትወጣት። ወዱመ ነፍሰከ ራስህን ውቀስ ተች ፈሂያ ያንተ የራስህ ነፍስ አውላ ቢዘሚ ሌሎችን ከመውቀስ ይልቅ ይገባታል መወቀስ። ቀኑን ሙሉ ቁጭ ብለህ ማስታወሻ ይዘህ ወይም ደግሞ የአእምሮህን ማስታወሻ ገልጠህ የሰው አይብ ከመጥለቅም እገሌ እንዲህ አለ እገሌት እንዲህ አለች እንዲህ ማድረግ አልነበረባትም እንዲህ ማለት አልነበረበትም ብለህ ሰዎችን ከምትተች ሰዎችን ከምትወቅስ የራስህን ነፍስ ውቀስ። ከማንም በላይ መወቀስ የሚገባት እሷ ናት አላቸው አላህ ለማን? ለነቢዩላህ ሙሳ። ወናጂ አናግር ዝቅ ብለህ ተማጸን ገለል ብለህ ሒነ ቱናጂኒ እኔን ስታናግረኝ ገለል ብለህ ስታናግረኝ ስትማጸነኝ ቢቀልቢን ወጂሊን በፈራ ልብ ሆነ ልብህ የፈራ ወሊሳኒን ሷዲቂ በእውነተኛ ምላስ ላይ ሆነ በእውነተኛ ምላስ ለምነኝ በሚፈራ ልብ አናግረኝ ተማጸነኝ። ይሄ ሚነል እስራኤልያት የሚባል የተለያዩ አይማዎች ዘግበውታል በተለያየ አገላለጽ። ምንም እንኳን እስራኤልያት ቢሆንም የሚመክርም ሐላል ሐራም የለበትም፣ እምነት ነክ ነገርም የለበትም፣ አዲስ ነገር የለውም። እኛ የምናውቀው ነው። አላህን ስታናግር ልብን ስብስብ አድርግ፣ ዝቅ በል፣ ተናነስ፣ እውነተኛ ኢላክር የሚል ይህን ደግሞ ያስተላለፉት አቢልጀድ ሌላ ኢብኑ ፈርዋ የሚታወቁ ሰው ናቸው። ያለፉ የቀደምት ነቢያትን መጽሐፍ በመሸምደድ የሚታወቁ ናቸው። እኛ ነቢዩ ምክር ጋር በማዋዛት የሚሰጡ ሰው ናቸው። መካሪ ነው። ድንቅ ንግግሮችም አሏቸው። ከታች 4 ቁጥር ላይ እንዳለው ወሚን አቅዋሊሂ ከምርጥ ንግግሮቻቸው አንዱ ወጀድቱ ተስዊፈ ጁንደን ሚን ጁኑድ ኢብሊስ ቀድ አህለከ ኸልቀን ሚን ኸልቂላሂ ከሲራ። እኚህ ጥበበኛ ሰው አሉ ከድንቅ ንግግሮቻቸው አንዱ ተስዊፍን መልካም ስራ ለመስራት ወንጀልን ለማቆም ለመስተካከል ዛሬ ነገ ማለትን የኢብሊስ ሰራዊት ሆኖ አገኘሁት። ብዙ ሰዎችን በዚህ ሰራዊቱ ኢብሊስ አበላሽቷል። ብዙ ሰው ወንጀል ይሰራል፣ ዋጅብ ያጎድላል። ምን ነው ስትለው ኢንሻአላህ ነገ አስተካክላለሁ ይላል። ነገ በእጁ አይደለም። ይሄ ነገ የሚሉት ነገር የኢብሊስ ሰራዊት ሰራተኛ ብዙ ሰዎች ላይ የለቀቀው ብዙ ሰዎችን የሚያበላሽበት የኢብሊስ ሰራተኛ። ዱዓ መቅቡል እንዲሆን ከሚያስፈልጉ ነገሮች አንዱ ልብን ዱዓው ላይ ማድረግ ነው። ሁለት እውነተኛ መሆን ውሸታም ሰው ዱዓው መቅቡል አይሆንም። ምላሱ ውሸት የለመደ ውሸትን ሲያወራ የሚውል ሰው፣ ሆዱን በሐራም የሚሞላ ሰው፣ ልቡን በገፍላ ያጨቀ ሰው ዱዓው ወደ ሰማይ አይወጣም። ልባችን ንቁ ሊሆን ሁሌ አላህ የሚያስተውል ሊሆን ይገባል። ከዚህ ዱዓ ወቅታዊ ነገር አይደለም ማለት ከፊት ከኋላ በጊዜው የሚያጅቡት ነገር መኖር አለበት። ከፊት አላህን የምንፈራ እውነት የምንናገር ሐላል የምንበላ ሐላል የምንለብስ ሐላል የምንጠጣ መሆን አለበት። አመጣጣችን ጥሩ መሆን አለበት። ዱዓ ውስጥ በገባንበት ጊዜ ደግሞ ልባችን ከዱዓው ጋር ሊሆን እጃችን ሊነሳ እርግጠኞች ልንሆን ይገባል። ዱዓውን ጨረስን አይደለ ውጤቱን ልንጠባበቅ ያደርግልኛል ብለን ልንጠባበቅ ይገባል። ስለዚህ ከፊት ከኋላ መሀል ላይ አደብና ስርዓት አለ። ከዚህ ሁሉ ባዶ የሆነ ዱዓ ዝም ብለን ብናደርግ አይሰማም፣ ተቀባይነት አያገኝም። ወፈውጥ አምረከ ኢለላህ ነገረ ስራህን ሁሉ ወደ አላህ አስጠጋ። ወስተጥሪሕ በይነ የደይህ አላህ ፊት ውድቅ ስብር በል ማንም የለኝም ጌታዬ ሆይ አላሁመ ቢዕዝከ ወዱሊ ወጊናከ ወፈቅሪ ኢላ ገነይተኒ ኢላ ጀበርተኒ በለው። አላህ ሆይ በእኔ ደካማነት በአንተ ሀያልነት የሆነበት፣ በእኔ ድህነት በአንተ ሀብታምነት የሆነበት፣ ያላንተ ማንም የለኝም፣ አንተ ውጪ ከማንም ምንም አላገኝም፣ አንተ የከተፍክልኝ እንጂ አሞኛል ፈውሰኝ፣ ርቦኛል አብላኝ፣ ቸግሮኛል እርዳኝ፣ አኺራ አሳስቦኛል አስተካክልልኝ በለው። በራስህ ቋንቋ እናግረው። አንዳንድ ሰዎች በአረብኛ ካላደረጉ ያደረጉ አይመስል ከቻልክ አልቻልክም
በራስ ቋንቋ እናውራ። በየትኛውም ቋንቋ አላህ ሁሉም ቋንቋ ያውቃል። ሱጁድም ላይ ቢሆን ግዴታውን ዱዓ ዚክር በአረብኛው ካረክ በኋላ በራስ ቋንቋ ነው። ሷሊሕን ተመልከት ዓለይሂ ሰላም፣ ሉጥን ተመልከት ዓለይሂ ሰላም። ህዝቦቻቸው ሊያጠፏቸው አሲሩ ማሳውን ተዘጋጅተው አደሩ። አላህ ሷሊሕን በማታ አዳናቸው። እነዚህ አነጠፋ ሊያጠፉ የተነሱትን አላህ አጠፋ። ሉጥን ተመልከት፣ አዳደረጓቸው፣ አስተቃዩዋቸው። ሉጥን አላህ በማታ ከአማኝ ቤተሰቦቻቸው ጋር መዞ አወጣ በሰላም። እነዚህ አነጠፋ። በሉጥ ጌታ፣ በሷሊሕ ጌታ፣ በኢብራሂም ጌታ፣ በመሐመድ ጌታ አምን ነቢይ ሲሰደዱ አቡበክርና መሐመድን በህይወት ወይ መንገታቸውን ቆርጦ ያመጣ 100 ግመል ይሸለማል ተብሎ የት ነበሩ ነብዩ ሰለላሁ ዐለይሂ ወሰለም? ዋሻው ስር ነው። 100 ግመል ሽልማት ያጓጓቸው ሰዎች መተው እዛ ዋሻው ስር ዋሻው አጠገብ ቆመው ሄደው ሽንታቸውን ሽንት ሄደው አጠገባቸው ነው። አቡበክር ሲዲቅ ያ ረሱላህ ከነዚህ ጠላቶቻችን አንዱ እግሩን እኮ ዝቅ ብሎ ቢያይ እኛን ያየናል ብለዋቸው። ነብዩ ግን ምን አሉ? ማ ظنك باثنين الله ثالثهما إن الله معنا لا تحزن إن الله معنا። አቡበክር ሲዲቅ አትጨክን አላህ ከእኛ ጋር። ማ ظنك باثنين الله ثالثهما ምንድን ነው የምታስበው አንተ? ሶስተኛቸው አላህ የሆነ ሁለት ሰዎች ስለነሱ ምን ታስባለህ? አላህ ካንተ ጋር ከሆነ አይደለም 1000 ሰዎች ሰማይ ምድር ላይ ያሉ ሰዎች በሙሉ እንደ ጎርፍ ሆነው መጥተው ቢፈልጉ ለየሲሉ ኢለይክ ወደ አንተ ሊደርሳቸው ክፋታቸው ወደ አንተ ሊደርሳቸው። ይሄ ያለ ስልጣን የሚያስከብር ኢማን ነው። በአላህ ከተማመንክ ያለ ስልጣን ባለስልጣን ትሆናለህ። ያለ ሀብት ባለ ሀብት ትሆናለህ። ያለ ጎረቤት፣ ያለ ዘመድ፣ ያለ ዘር ብርቱ ትሆናለህ። ሰአዊ ኢላ ሩክኒን ሸዲድ ሉጥ እንዳሉት ብርቱ ጠንካራ ሰነድ አለኝ መደገፍ አለኝ። ማነው እሱ? አላህ። ከአላህ ውጭ ያለ በምንም አትመካ። ይወረሳል፣ ይከስራል፣ ስልጣን ይከስራል፣ ሀብት ይከስራል፣ ቤተሰብ ያልቃል። ማያልቅ ማንም አላህ ብቻ። ለዚህ ነው ቁርአኑ የሚለው ወተወከል ዐለል ሐይ አለዚ ላ የሙት፣ የማይሞት በሆነው በአላህ ተመካ። በአባትህ ነበር የምትመካው፣ አባትህ ሞተ፣ ሜዳ ትቀራለህ፣ ሜዳ ብቻህን ትቀራለህ። በስልጣንህ ነበር የምትመካው፣ ስልጣን እንደሚታወቀው ወለም ተዱም ዐላ ሐሊ ለያሊሃ፣ ትናንት ባለስልጣን የነበረ ዛሬ ቆሻሻ ለቃሚ ሆኗል። ወዕለም እወቅ አነ መን ሁወ ፊል ባህሪ፣ ባህር ውስጥ ያለ ሰው ዐላ ለውህ ላይ ጣውላ ነገር ላይ ባህር ውስጥ ሆኖ የተንሳፈፈ ለመዳን የሚሞክር ሰው ለይሰ እሱ አይደለም ሁወ እሱ ቢአሕወጀ ይበልጥ የሚያስፈልገው አይደለም ኢለላህ አላህ የሚያስፈልገው አይደለም ወኢላ ሉጥፊሂ የአላህን ችሮታም የሚፈልግ አይደለም ሚመን ሁወ ፊ በይቲሂ ቤት ውስጥ ከተቀመጠ ሰው የበለጠ የአላህን ችሮታ ይፈልጋል። ከማን ጋር ቤት ውስጥ ሆኖ ወበይነ አህሊሂ ከቤተሰቦቹ ጋር ወማሊሂ በንብረቱ መሃል ሆኖ ከተቀመጠ ሰው የበለጠ የአላህ ረሕመት አያስፈልገውም። ለሁለቱም እኩል ነው የአላህ ረሕመት ያስፈልጋቸዋል። ይሄም ድንቅ የኢብኑ ቁዳማ ንግግር ማለትም አንድ ሰው ባህር ውስጥ ሆኖ የተሟላ መርከብም የለውም፣ አንዲት ጣውላ ላይ ለውህ ላይ ሆኖ የባህርን ማዕበል እየሰነጠቀ ለመዳን የሚሞክር ሰው አለ። ይህ ሰው የአላህ ረሕመት በጣም ካልሆነ ይጠባል። ጣውላ ብቻ አታድንም። ይህ ሰው የአላህ ረሕመት ቢያስፈልገውም ነገር ግን ለሱ የሚያስፈልገው ረሕመት ቤት ቁጭ ብሎ ከሚስቱ ከእናቱ ከልጁ ከአባቱ በገዛ ቤቱ በሀብቱ ተከቦ የተቀመጠ ሰው የሚያስፈልገው የአላህ ረሕመት ነው የሚያስፈልገው። ወይም በሌላ አነጋገር ባህር ውስጥ ሆኖ በአንዲት ጣውላ ለመውጣት የሚሞክር ሰው ረሕመት የአላህ ረሕመት የአላህ ጥበቃ የአላህ ክብካቤ እንደሚያስፈልገው አንተ ቤት ውስጥ ቁጭ ብለህ ከእናትህ ከሚስትህ ከልጅህ ከሀብትህ ቁጭ ብለህም ያ ረሕመት ያስፈልግሃል። ከአላህ ረሕመት የሚብቃቃ ማንም የለም። ለምን? ፈኢነ አልአስባብ አለቲ ظهرت له بيد الله تعالى ቤቱ ቁጭ ብሎ በጸጋ ያለ ሰው ከዙሪያው ያሉ ይፋ የወጡ ቢታዩ የአላህ ኒዕማዎች እሱ ጋር ያሉ ኒዕማዎች ቤቱ፣ ንብረቱ፣ ሰላሙ፣ ሀብቱ የማን ነው? የአላህ ነው። ታዲያ ይሄ ምን ማለት ነው? ከፈለገ አላህ ይወስድብሃል፣ ከፈለገ አላህ ይወስድብሃል። ዛሬ ቤት አለ በየአይነቱ፣ መኪና አለ በየአይነቱ፣ ልጅ አለ በየአይነቱ፣ ወንዱ ሴቱ ቢታዘዙ ምንም ሳታስበው ምንም ሳታውቅ ያለ ምንም ቅድመ ሁኔታ ማታ ተኝተህ ስትነሳ አላህ ያደርገው ከእንዲህ ሙሲባ አላህ ይጠብቀን። 4-5 ልጆችን ሞተው ልታገኝ ይችላል። እጅህም እግርህም ዓይንህም ጆሮህም ያንተ መሆኑ ቀርቶ ባዳ ሆኖ ሽባ ሆኖ ልታገኘው ትችላለህ። የኔ ብለህ ትኮራበት የነበረው ሱቅ፣ መጋዘን፣ ካምፓኒ ተቃጥሎ ልታገኘው ትችላለህ። በጎርፍ በመሬት መንቀጥቀጥ ዜሮ ሆኖ ልታገኘው ትችላለህ። ስለዚህ
ቤት ውስጥ ሆነህ በጸጋ ያለኸው አንተም ባህር ውስጥ ሆኖ መከራን ይጋፈጠው አንድ ምስኪንም የአላህን ረሕመት ሁሌ ከመከጀል አንፃር ምንድን ናቸው? ሁለቱም እኩል ናቸው። ምናልባትም አንተ የበለጠ የአላህ ረሕመት ሊያስፈልግህ ይችላል። ለምን ካልክ አንተ በሰላም ነው ያለሁት ብለህ ትዘናጋለህ። ያ መከራ ውስጥ ነው ያለሁት ብሎ ይጠነቀቃል። አላህ 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 ይላል። ይሄን ሁሌ መወቃል። አንተ ጋር ያለው ኒዕማ አንተ ጋር ያለው ጸጋ በችሎታህ ያገኘዋል። አንዳንድ ሰው ቀብረር ሲል ጭራሽ ትንሽ የማያስቀር የትናንት ማንነቱን ይረሳል። ትናንት የሰው ቤት በር ጠብቆ በረኛ ሆኖ ወይም ዘበኛ ሆኖ አሊያ ደግሞ የሰው ጫማ ጠርጎ አሊያ ደግሞ የሰው ቤት አጽድታ እንዳሳለፉ ይዘነጉታል። የሆነ ኒዕማ ሲያገኙ ኢነል ኢንሳነ ኹሊቀ ሀሉዓ ኢዛ መሰሁ ሸሩ ጀዙዓ ወኢዛ መሰሁ ልኸይሩ መኑዓ። ሲንቀባረሩ፣ ሰውን ሲንቁ፣ የትናንት ማንነታቸውን ሲረሱ ይታያል። አላህ ተባረከ ወተዓላ አይረሳም። እንዲህ ካልክ መልሶ ሊያወርዳቸው አንድ ሰው ኹጥባ እያደረገ ሳለ የሀገሩ መንግስት መጣ። መንግስቱን ለማድነቅ ማ ዐበሰ ወማ ተወላ። ማ ዐበሰ ወማ ተወላ ምን ማለት ነው? ማሽሙር ነው። ማሸመር ማይቻል ሰው ላይ ማሸመሩ ነው። እሱ ነቢይ ነው ሰለላሁ ዐለይሂ ወሰለም የተካለ መንግስቱን ያውቁ ስንት ጥፋቶች፣ መዘዞች፣ ችግሮች ያሉበት ሰው ነው። እሱን ለማድነቅ እሱን ለመስቀልና በሱ ምክንያት ለመሰቀል ለመክበር ብሎ ማ ዐበሰ ወማ ተወላ። ነቢዩ ዐበሰ ወተወላ ተብሏል። ጭራሽ ከነቢይ ማስበለጡ ነው እሱ። ይህ መንግስታችን ማንም እሱ ጋር ቢመጣ ኮስተር አይልም፣ ፊቱን ያዞርማ። እሱ መክበር ነበር የፈለገው፣ ተዋረደ። ከጥቂት ዓመታት በኋላ ያ ሚንበር ላይ ወጥቶ ከፍ ብሎ አላህን ከፍ ማድረግ ሲገባው ባለስልጣንን ሚንበሩ ላይ ከፍ ማድረግ ፈልጎ ባለስልጣኑን ከነቢይ በላይ ከፍ ለማድረግ ማ ዐበሰ ወማ ተወላ ያለው ሰው ወርዶ ከሚንበር ወርዶ ከከፍም ወጥቶ ከውጭም ወጥቶ የመስጂዱ በር ላይ ቆሞ ለሰዎች ጫማ እያጸዳ ብር ሲቀበል አየሁት ባይኔ በራ። አላህ አዋርዶት፣ አላህ አሳንሶ የዛሬ ማንነት ናት። የቀደር ሊያገኝ ይችላል። አተርፍም አብዘት ከተንቀባረር የትናንት ማንነትን ከረሳ መጥፎ የቀደር ምት ያገኛል። ፈኢዛ ሐቀቅተ ይሄን ካጸደቅ አረጋገጥ ከውስጥ ካጠና ካደ ፊ ቀልብክ ልብ ውስጥ ይሄን ካጠናኸው ፈዕተሚድ ዐለላህ በአላህ ላይ ተመካ። ኢዕቲማደል ገሪቂ ጎርፍ የወሰደው ያለ የሰመጠ ያለን ሰው አይነት መመካትን ተመካ። አለዚ ላ ያዕለሙ ለሁ ለሱ የማያውቅ የማያገኝ ሰበበ ነጃትን የሚድንበትን ሰበብ ገይረላሂ ተዓላ ከአላህ ብቻ። አንድ ሰው ሰመጠ፣ ጎርፍ ይዞት ሄደ፣ ምንም ይዘው የሚጨብጠውን አጣ። እዚህ ቦታ ላይ የሚያድነኝ አላህ ብቻ ነው አለ። አንተ የጎርፍ አደጋ ባይገጥምህም ምንጊዜም በህይወትህ በዚህ ልክ በአላህ ተማመን። ሀብት አለህ፣ አላህ አንተን የሰጠኝ አንተ ጠብቅልኝ በል። ጤና አለህ፣ ጠብቅልኝ በል። በችግርም በድሎትም ጊዜ ከአላህ ተባረከ ወተዓላ አትራቅ። አላህን ተባረከ ወተዓላ አዘንጋ። ሰበቡን አድርስ። በአላህ ተመካ ማለት እጅግርህን አጥፈህ አላህ ያድነኛል በል ማለት አይደለም። ሰበቡን ከማድረስ ከአርሶ አደር አርሶ ዘርቶ ምርት ይጠብቅ። ነጋዴ ሱቁን ከፍቶ ገበያ ይጠብቃል እንጂ ቤት ቁጭ ተብሎ ኸይር አይጠበቅም። ሰበብ ከማድረስ ጋር እንጂ